መላ ሰውነታችንን በትምህርተ መስቀል በጋራ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። በቅድሚያ እንደ ኃጢአታችን ብዛትና እንደ ሰውነታችን ክፋት ተመልክቶ ሳያጠፋን በይቅርታው በቸርነቱ ይዞ ለዚህች ዕለትና ለዚህ ሰዓት ያደረሰን የአባቶቻችን አምላክ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ክቡር አባታችን ቆሞስ መላከ ጽዮን አባ ማርያም የደብረ ማርቆስ ከተማ ወረዳ ቤተ ክህነት ዋና ሥራ አስኪያጅ፣ ክቡር አባታችን መላከ ስብሐት ቆሞስ አባ ሙሴ የዚህች ታሪካዊት ቤተ ክርስቲያን ዋና አስተዳዳሪ፣ በአገልግሎት የምትመስሉኝ መምህራነ ወንጌል አባቶች ካህናት፣ ወንድሞች ዲያቆናት፣ ምዕመናንና ምዕመናት እስከዚህ ድረስ በወደደንና ባፈቀረን አምላካችን በልዑል እግዚአብሔር ስም እንደምንሰነበታችሁ እንደምን አደራችሁ? እንደምን አደራችሁ? ለዚህ ችሎት ለዚህ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ስላለ በእግዚአብሔር ምስጋና ቤተክርስቲያኖች የሚያስተምር እግዚአብሔር ነው። የሚመክር እግዚአብሔር ነው። የሚገስጽ እግዚአብሔር ነው። እግዚአብሔር አምላክ ነው። የምናገርበትን አንደበት እናንተም የምትሰሙበትን የሕዝነ ልቡና ያድርገን። በዛሬው ዕለት የምንነጋገርበት የትምህርታችን ርዕስ የሚሆነው እስመ አሐዱ ሞተ ቤዛ ኩሉ፣ አንዱ ስለ ሁሉ ቤዛ ሆኖ ሞቷልና ይላል። አንዱ ስለ ሁሉ በርስቱ ሁላችሁ አንዱ ስለ ሁሉ ቤዛ ሆኖ ሞቷልና፣ አንዱ ስለ ሁሉ ስለ ሁሉ አንዱ ስለ ሁሉ ቤዛ ሆኖ ሞቷልና ይላል። ይህንን ቃል የምናገኘው በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 14 ላይ ነው። በዛሬው ዕለት የምንነጋገረው ስለ ብዙዎቹ ቤዛ ሆኖ ለሞተው ስለ ኃጢአታችን፣ ስለ በደላችን ለአንድ ሀገር ብቻ ለአንድ ቋንቋ ለሚችሉ ብቻ ሳይሆን አጠቃላይ በዓለም ላይ ለሚገኙ ላመኑትም ሆነ ላላመኑት ለአማንያን ወይም ደግሞ ለአማንያን የአዳም ዘሮች ለሆኑት ሁሉ የሞተውን የመድኃኔዓለምን ውለታ እያየን ወይም ደግሞ እየተማማርን እንቆያለን ማለት ነው። ሐዋርያው ቅዱስ ጳውሎስ በሁለተኛ መልእክቱ ወደ ቆሮንቶስ ሰዎች ምዕራፍ 5 ከቁጥር 14 ላይ ስለ ኢየሱስ ክርስቶስ ሞት፣ ስለ ኢየሱስ ክርስቶስ ስቅለት፣ ስለ ኢየሱስ ክርስቶስ መስዋዕትነት ሲናገር እስመ አሐዱ ሞተ ቤዛ ኩሉ፣ አንዱ ስለ ሁሉ ቤዛ ሆኖ ሞቷል ይላል። ከፍ ብለን ስንመለከተው እስመ ፍቅረ ክርስቶስ ያገብረነ ናቁ ውስተ ዝንቱ ህሊና፣ የክርስቶስ ፍቅር በዚህ ህሊና ራሳችንን አሳልፈን እንድንሰጥ ያስገድደናል ይላል። ያስገድደናል። ኢየሱስ ክርስቶስ ለምን ሞተ? ስለ ሁሉ ቤዛ ሆኖ ሞተ። ቤዛ ማለት ምን ማለት ነው? ክርስቲያኖች፣ ቤዛ ማለት ትርጉሙ ውክልና ወይም ደግሞ ተወካይ ማለት ነው። ቤዛ ማለት ስለ አንድ ሰው ፋንታ ማለት ነው። ለምሳሌ ክቡር አባታችን መላከ ጽዮን ስብሰባ ተጠርተው ስብሰባው ላይ በተለያዩ የፕሮግራም መጣበብና መደራረቦች ምክንያት መሄድ የማይችሉ ከሆነ ሌላ ቤዛ ሰው ይልካሉ። ቤዛ ማለት ምንድነው? ሌላ ተወካይ ሰው፣ ጽሕፈት ቤቱን የሚወክል ሰው ውክልናውን ይዞ ይሄዳል። ስለዚህ ኢየሱስ ክርስቶስ ስለኔና ስለእናንተ ቤዛ ሆኖ ስለኔና ስለእናንተ ምትክ ሆኖ ይምረልናል ማለት ነው። ይቶልናል፣ ተሰቅሎልናል ማለት ነው። የተወደዳቸው ክርስቲያኖች፣ ምናልባት እናት ቅድስት የሆነች ኦርቶዶክስ ቤተ ክርስቲያን ባሕረ ሐሳብ በተሰኘው የቤተ ክርስቲያን ቀመር ስርዓት ሰርታለች። ይህ ስርዓት ምንድነው? እርገት ከሐሙስ እንዳይወጣ፣ ስቅለት ከዓርብ እንዳይወጣ
ክርስቶስ ያደረገው የመጀመሪያው ቀን ወይም ደግሞ ጥንተ ዕርገቱ ዕለተ ሐሙስ ስለሆነ ነው። ኢየሱስ ክርስቶስ የተሰቀለው ዕለተ ዓርብ ስለሆነ ነው። ኢየሱስ ክርስቶስ ከሞት የተነሳው ከመቃብር የተነሳው እሁድ ዕለተ ሰንበት ስለሆነ ነው። በደብረ ዘይት ስለ ደብረ ዘይት ስለ ምጽአት ያስተማረበት ዕለት እሁድ ስለሆነ ነው። ስለዚህ ይህንን ጥንተ ዕለቱን በተመለከተ ከዚህ በፊት ሰኞ ይውል ነበር ትንሣኤ፣ ስቅለት ማክሰኞ ይውል ነበረ። የተዘበራረቀ ነበር ቀኑ ማለት ነው። ስለዚህ ጥንተ ዕለቱን መልቀቅ የለባቸውም በማለት ጥንታዊት የሆነችዋ ታሪካዊት የሆነችዋ ቤተ ክርስቲያን እያረጉና እየወረዱ ወይም ደግሞ ድንበር ወይም ደግሞ ወሰን ከዚህ አይወርድም ከዚህ አይወጣም በሚል የቀመራ አስተምህሮ ሰርታ ትገለገልበታለች እንጂ እንደሚታወቀው መድኃኔዓለም ኢየሱስ ክርስቶስ የተሰቀለው መቼ ነው ማለት ነው? ወሩ መቼ ነበረ? እስኪ ንገሩኝ። በምን ወር ነበር የተሰቀለው ኢየሱስ ክርስቶስ? ኧረ ንገሩኝ። ምንድን ነው? በመጋቢት ስንት ቀን ነው? 27 ቀን። ዕለቱ ማን ነበረ? ዓርብ ቀን ነበረ። ሰኔና ሰኞ ሲገጣጠሙ ይባላል አይደለም? ዛሬ ዕለቱን ይነክተዋል ማለት ነው። መጋቢት 27 ቀን ነው ማለት ነው። ስለዚህ መጋቢት 27 መድኃኔዓለም ኢየሱስ ክርስቶስ ስለ ኃጢአታችን ቤዛ ሆኖ ስለ በደላችን ቤዛ ሆኖ እኛ መሞት ሲገባን፣ እኛ መሰቀል ሲገባን፣ እኛ መገደል ሲገባን፣ እኛ መስዋዕት መሆን ሲገባን ስለ እኛ መስዋዕት ሆነ መድኃኔዓለም ማለት ነው። ስለ ኢየሱስ ክርስቶስ ቤዛ መሆን ከማየታችን በፊት ስለ ስቅለቱ ከማውራታችን በፊት ከመሰቀሉ በፊት ያሉ አንዳንድ ቁም ነገሮችን እያነሳን እስክንመልከት ክርስቲያኖች ኢየሱስ ክርስቶስ የተሰቀለው ምንም በክፉዎች አይሁድ በይሁዳውያን እስራኤል አማካኝነት ሆነ እንጂ ሲወለድም ሲጠመቅም ሲሰቀልም ሲሞትም ሲነሳ ምንድን ነበረ ማለት ነው? ዓላማ ነበረ፣ እቅድ ነበረ። ቃል ኪዳን ገብቶለታል አባታችን ለአዳም እንደሚወርድ እንደሚወለድ እንደሚሞት እንደሚሰቀል እንደሚነሳ አስቀድሞ በነቢያት ትንቢት እናናግሯል። እሱም ከነቢያት በፊት አዳምን በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ወለተ ወለትከ በ5 ቀን ተኩል ማለት 5500 ዘመን ሲፈጸም ከሰማይ ሰማያት ወርጄ ከድንግል ማርያም ተወልጄ አድንሃለሁ ብሎ ቃል ኪዳን ገብቶለት ነበረ ማለት ነው። ስለዚህ አባታችን አዳምና በሲኦል የሚሰቃዩ ነፍሳት፣ የደጋጎቹ ነፍሳት፣ የነቢያት ነፍሳት፣ የቅዱሳን ነፍሳት የኢየሱስ ክርስቶስን መሰቀል ይጠባበቁ ነበረ። መድኃኔዓለም መቼ ነው የሚሰቀለው? መድኃኔዓለም መቼ ነው የሚመጣው? መድኃኔዓለም መቼ ነው ከዚህ ከሲኦል ቦታ ከስቃይ ቦታ የሚያወጣን እያሉ ቀኑ ዓመቱ ርቆባቸው እየተማጸኑ እያለቀሱ እያዘኑ ነበረ ክርስቲያኖች። ስለዚህ በገባው ቃል ኪዳን መሰረት በተነገረው ትንቢት መሰረት ባስመሰለው ምሳሌ መሰረት ኢየሱስ ክርስቶስ ከሰማይ ሰማያት ወረደ፣ ከድንግል ማርያም ተወለደ። ከድንግል ማርያም ከተወለደ በኋላ በግንዘ ሕፃናት አደገ። ዕለቱን ሊደግ እስራኤል እንደ ልጆች እንደ ሕፃናት የሚሰሩትን ስራ እየሰራ ልጆች ለእናቶቻቸው እንደሚታዘዙት መድኃኔዓለም ለእናቱ ለድንግል ማርያም እየታዘዘ ያደገ። ልጆች እንጨት እንደሚለቅሙት ሁሉ መድኃኔዓለም እንጨት እየለቀመ አደገ። ልጆች በአፈር እንደሚጫወቱ በጠጠር በድንጋይ እንደሚጫወቱ ሁሉ እንደ ሕፃናት እየተጫወተ አደገ። በ30 ዓመቱ በማየ ዮርዳኖስ በእደ ዮሐንስ ምን አለ? ተጠመቀ ማለት ነው። ከዛ በኋላ ደቀ መዛሙርቱን መሰብሰብ ጀመረ። ከ12ቱ ነገደ እስራኤል የተውጣጡ እስራኤል ወንጌልን በብሔርና በቋንቋ እንዲሁም በዘር ከፋፍለው አንቀበልም እንዳይሉ ከ12ቱ ነገደ እስራኤል ከ12ቱ ብሔረ እስራኤል የተውጣጡ ሐዋርያትን መርጦ ሐዋርያትን ሰብስቦ ወንጌልን መስበክ ጀመረ። ክብርና ምስጋና ለመድኃኔዓለም ይሁን። ብላችሁ አመስግኑ።
ከዚህ በኋላ ከ12ቱ ሐዋርያት መካከል ለመሰቀል ያበቃው ቅድም እንደነገርኳችሁ የራሱ ፍላጎት የሰው ፍቅር አገብሮት አስገድዶት ይሁን እንጂ ለመሰቀል የበቃው በአይሁድ ክፋትና እንደዚሁ ደግሞ ከ12ቱ ሐዋርያት አንዱ ሐዋርያ የሆነው ቅዱስ ተብሎ ይጠራ የነበረው እንደ ሐዋርያት እንደ ቅዱሳን ሐዋርያት ጎባጣ እንዲያቀና፣ ለምጻምን እንዲያነጻ፣ ሙትን እንዲያስነሳ፣ ዓይነ ስውራንን እንዲያበራ፣ ሌሎቹ ሐዋርያት የሚያደርጉትን ታምራት ሁሉ እሱም እንዲያደርግ ስልጣን የተሰጠው ሙታን አንሱ፣ እነ ለምጽ አንሱ፣ ድውያነ ፈውሱ የሚል ስልጣን ለሐዋርያት እንደተሰጣቸው ሁሉ ይህ ስልጣን የተሰጠው የቀድሞው ቅዱስ የአሁኑ ደግሞ ኃጥእ የሆነ ማነው ማለት ነው? ይሁዳ ነው ማለት ነው። በምስረቱ ሐሙስ እንደ ዓርብ ሊሰቀል ሐሙስ ዕለት መድኃኔዓለም ኢየሱስ ክርስቶስ እንደዚህ ይል ነበረ። ከእናንተ መካከል አንዱ አሳልፎ ይሰጠኛል፣ ከእናንተ መካከል አንዱ ይሸጠኛል፣ ከእናንተ መካከል አንዱ ያሰቅለኛል፣ ከእናንተ መካከል አንዱ ያስገድለኛል ብሎ ሐዋርያትን ይጠይቃቸዋል። በዚህ ጊዜ በየተራ አነኑን ጋዞ አቤቱ እኔ ሆን እያለ ቅዱስ ጴጥሮስ ጠየቀው። ቅዱስ ጴጥሮስ ሲጨርስ ደግሞ ማቴዎስ ጠየቀው። ሌሎቹም ሐዋርያት ጠየቁት። በስተመጨረሻ እንዴት ከሰው እለያለሁ በማለት በልቡ ሐዋርያ ያልሆነ በአለባበሱና እንደዚህ ባነጋገሩ ግን በቁመናው ግን ሐዋርያን መስሎ የሚኖር ይሁዳ መምህር ሆይ አሳልፌ የምሰጥህ እኔ ሊሆን እችላለሁን? ኢየሱስ ክርስቶስ በዚህ ጊዜ ለዚህ ሰው አሳልፈ ለሚሰጠው ሰው ሳይወለድ በቀረ ነበረ። ማየሶ ሶረይ ተወልደ ባይወለድ በቀረ ነበር፣ ሳይወለድ በቀረ ነበር አለው። ባይወለድ ምን ባለ ነበር? በቀረ ነበረ። ለምን? ፈጣሪውን ስለሚሸጥ ነው። ለምን? በገንዘብ የማይተካውን አይደለም የመድኃኔዓለም ነፍስ ቀርቶ የሰው ነፍስ በገንዘብ ልትተካ አትችልም። ገንዘብ ለሰው ነፍስ ቤዛ ሊሆን አይችልም። ገንዘብ ለሕይወታችን ቤዛ ልትሆን አትችልም። ዛሬ ግን ተቃራኒ ሆነዋል ክርስቲያኖች። በአንድ ሰው ነፍስ በሚሊዮን የሚቆጠር ብር እየተጠየቅን ያለ አይደለም። ይህንን ያህል ብር ካላስመጣህና እንደዚሁ ይህንን ያህል ብር ካላመጣህ እንገድልሃለን፣ እንረሽንሃለን እየተባለ የሚጠራበት ላይ አመት ነው ያለ ነው ክርስቲያኖች። በአንድ ሰው ነፍስ ምን እየተሸጠ ማለት ነው? በገንዘብ እየተሸጠ የሰው ነፍስ ማለት ነው። ኧረ እግዚአብሔር ሀገራችንን ሰላም ያድርግልን። ለእኛ የሞተልን ገንዘብ አይደለም፣ የሞተልን የናዝሬቱ ኢየሱስ ነው። የሞተልን መድኃኔዓለም ነው። የሞተልን ያ የመጀመሪያ የባህሪ ልጁ ነው። ያለ እናት ከአብ የተወለደው መድኃኔዓለም፣ ያለ አባት ከድንግል ማርያም የተወለደው መድኃኔዓለም ለነፍሳችን ለሕይወታችን ቤዛ ሆኖ አንድ ጊዜ በቀራንዮ በመስቀል ላይ መስዋዕት ሆኗል። ስለዚህ እንዴት ገንዘብ ለሰው ነፍስ ቤዛ ሊሆን ይችላል? ክርስቲያኖች ከዚህ በኋላ በዓሉ የፋሲካ በዓል ስለነበረ አይሁድ የሚያከብሩት በዓል ነው። ይሄ በዓል ፋሲካ ማለት ፋሲካ ካለው ቃል የተገኘ ሲሆን ፋሲካ ማለት ደግሞ አለፈ ማለት ነው። እስራኤል ከምድረ ግብፅ የወጡበትን ቀንና ጊዜ እየጠበቁ ይውላሉ፣ ያከብራሉ ማለት ነው። ስለዚህ ኢየሱስ ክርስቶስ ደግሞ ከእስራኤል እንደመወለዱ የተነሳ እስራኤላዊ እንደመሆኑ የተነሳ የእስራኤልን ባህል፣ ስርዓት፣ ወግ፣ ልማድ እየፈጸመ ስላደገ ደቀ መዛሙርቱ እንደዚህ አሉት፣ ባይተ ተሰቅድ ናስተዳሉ በከፍታ መምህር ሆይ የፋሲካን በዓል በየት ልታሳልፍ ትፈልጋለህ? የፋሲካ በዓልን በየት ቦታ ላይ እንድትውል ትሻለህ? ብለው ደቀ መዛሙርቱን
ደቀ መዛሙርቱ ኢየሱስ ክርስቶስ ይጠይቁታል። በዚህ ጊዜ ጌታ ኢየሱስ ክርስቶስ እንደዚህ አለ፣ ሆሬ ያለ ይሄለከኒ ቃይት አጽሙ ሀበ ገብር ፋሲካ ምስለ አርዳኤ ይህና እገሌን እንደዚህ በሉት ከደቀ መዛሙርት ጋር ፋሲካን የማዘጋጅበት ቦታ የት ነው ብላችሁ ጠይቁት ብሎ ላካቸው ማለት ነው። በዚህ ጊዜ በጸሎተ ሐሙስ በጋፍስኩን ከተመገበ በኋላ በለሶን ሲሰጣቸው ነገ በመልዕልተ መስቀል የሚቆረሰው ሥጋዬ ይህ ነው፣ ነገ በመልዕልተ መስቀል የሚፈሰው ደሜ ይሄ ነው፣ እንኩ ብሉ፣ እንኩ ጠጡ፣ ይህ ለአዲስ ኪዳን ሥርዓት ሆኖ ይኖራል አላቸው። በዚያን ጊዜ ህብስቱ ወደ ሥጋ ይቀየራል፣ ወይም ደግሞ ወደ ደምነት፣ ወደ መለኮት ደምነት ማለት ነው። ስለዚህ ከዚህ በኋላ ቁርባን እንደቆረቡ ወይም ደግሞ ሥጋው ደሙን እንደተቀበሉ ተደርጎላቸዋል ማለት ነው። በዚህ ጊዜ መጽሐፍ ቅዱስ ይላል ወመላ ሰይጣን ውስተ ልበ ይሁዳ፣ ሰይጣን በይሁዳ ልብ ውስጥ አደረ ይላል። ሥጋው ደሙ ሰይጣንን ያስወግዳል እንጂ ሰይጣንን ያቀርባል ብሎ በጥርጥር ስለተቀበለው ነው። ማሳሰቢያዎች ነበራል። አንድ እናታችን ቦርሳ ተነጥቄያለሁ ወይም ደግሞ ተወስዶብኛል ይላሉና ቦርሳቸውን እባካችሁ ሰዱልን። በዚህ አጋጣሚ ግን ክርስቲያኖች ንቁ መሆን ያለባቸው የካቲት ኪዳነ ምሕረት እኛ ቤተ ክርስቲያን ላይ የተደረገውን ወይም ደግሞ የተፈጸመውን ነገር አግኝታችሁ ሰምታችኋል። አንድ ሽማግሌ ሰውዬ ወይም ደግሞ ጸጉር በጣም ሽበት የሆነ ጥቁር ጸጉር የሌለው ባዶ ነጭ የሆነ ሽማግሌ የሆነ ቆራቢ የመሰለ ተሳላሚ የመሰለ ነጠላውን የለበሰ ታላቅ ከመኳንንቶች እንዳሉ የሆነ ሰው በመካከል በሰዎች ጭስ ገብቶ ነው የተያዘው። ብዙ ስልኮችን ይዟል፣ ብዙ ብሮችን ይዟል እና ድንግል ማርያም አጋልጠዋለች። ስለዚህ ቤተ ክርስቲያን ስትመጡ ከቻላችሁ ስልካችሁን በመተው ለታክሲ ብቻ የሚሆን ብር በመያዝ ነው የመጀመሪያው። አሊያ ደግሞ ስንመጣ ቤተክርስቲያን ውስጥ ስንመጣ ማን እንደሚሰርቀን አናውቀውም። ተሳላሚ መስለው ነጠላ ለብሰው የሚመጡ አሉ። ከእናቶቹ ሊኖሩ ይችላሉ፣ ከሕፃናቱ ሊሆኑ ይችላሉ። እናንተ ሌላ ነው ብላችሁ የምትገምቱትና የምትጠብቁት ጸጉሩን ያንጨፈረረ ወጣት የሆነ አለባበሱ የወጣት አለባበስ የለበሰ ሊሆን ይችላል። አይደለም ሌሎች የለም ሲስተም ያውቃሉ። ራሱን የቻለ አጀንዳ ማስታወሻ አላቸው። ሰውን እንዴት አድርገው መስረቅ እንዳለባቸው፣ ሰውን እንዴት አድርገው ማካለል እንዳለባቸው ከሴቶች ይመለምላሉ፣ ከሽማግሌዎች ይመለምላሉ፣ ከወጣቶች ይመለምላሉ። ከሌላ ቄስ አስመስለው አገልጋይ አስመስለው ሻሽ አስጠምጥመው ካባ አስለብሰው ነጠላ አስለብሰው ይመለምላሉ ሌቦች ናቸው። ስለዚህ የሌባ አለቃ አላቸው ማለት ነው። ስለዚህ እየተጠነቀቃቸው ናቸው። በተለይ ብንሳለም ስንል በኋላ ደግሞ ቤተ ክርስቲያን ማለት የቃል ኪዳኑ ታቦት ሲወጣ እርስ በርስ ስንገፋፋ እኛ የቃል ኪዳኑን ታቦት እያየን ከመዘመራን ጋር አብረን እንዘምራለን አይደል? ያን ሰው ደግሞ የሚያጨበጭብ መስሎ ደግሞ እጁን ወደ ኪሳችን የሚያስገባ ወደ መቀነታችን የምታስገባ ከሴቶችም ከወንዶችም ሌቦች ሊኖሩ ስለሚችሉ ጠንቃቆች ሆኑ፣ ሞኞች አትሁኑ፣ አትዘዙ ለማለት ነው። ስለዚህ ከተሰረቅን በኋላ ደግሞ ኋላ ፈጣሪን ማማረር ነው። እንዴት ቤተክርስቲያን እንዴት አለ ወይ እንዴት ምን አለ ባልመጣ ነው ብለን እንጸጸታለን፣ ከእግዚአብሔር ጋር እንጣላለን ማለት ነው። ስለዚህ ኪሳችሁንና ገንዘባችሁን ወርሳችሁን ተቆጣጠሩ ብለን ማለት ነው ያስተላልፉ በዛ ነው። የስራችሁ መልሱ ነው እንግዲህ የተገኘ ከሆነ ምናልባት ሆን ብሎ ተናግረናል። መጀመሪያ ተናግረናል። መጀመሪያ ያለን የምትለው እናታችን እህታችን ወርቅ ከተገኘ ይመለሳል አይደለም? ወርቅ ከተገኘ መላሱ ካገኘ ይመለሳል። ግን ሌላ ከሆነ ላይመልሰው ይችላል ማለት ነው። እና ጥንቃቄ እናድርግ የሚለውን መልዕክት ለማስተላለፍ ነው። ወመላ ሰይጣን ውስተ ልበ ይሁዳ፣ ሰይጣን በይሁዳ ልቡና ውስጥ አደረ ይላል እግዚአብሔር ቃል። አደረ ለምንድን ነው? ሥጋው ደሙን ከተቀበለ በኋላ ሰይጣን ያደረበት በይሁዳ
በፍጹም ልቡ ቅዱስ ሥጋውና ክቡር ደሙን ስላልተቀበለ ነው። ኢየሱስ ክርስቶስን ለማሰቀል ጊዜና እየተጠባበቀ ያለ ስለወሰደው ነው። አሁንም የተወደዳችሁ ክርስቲያኖች ሥጋው ደሙን ስንቀበል ከኃጢአት ነጽተን ነው፣ ንስሐ ገብተን ነው፣ ሰግደን ነው፣ ጾመን ነው፣ ጸሎት አድርገን ነው። መድኃኒዓለም በመስቀል ላይ የቆረሰውን ሥጋውና ያፈሰሰውን ደሙን በመገንዘብ ነው። ዓለምን በመተው ነው። ዓለምን በመናቅ መሆን ያለበት ክርስቲያኖች በዘንም ብሆን ይቀርባልና እኔም ልቁረብ የምንል ከሆነ እኔም ትቆርባለችና እኔም ልቁረብ የምንል ከሆነ ለታይታ የምንቆርብ ከሆነ ሥጋ ምልአት ሥጋ መለኮት ምን ይሆነናል ማለት ነው? እሳት ሁሉ ያሰጥመናል ማለት ነው። በዚህ ሐዋርያው ቅዱስ ጳውሎስ ወይዘኒ ዘወዶ ለዘንቱ ወስ ለዘሰቶ ለዝንቱ ጽዋ ዘይግደል ደኑ ወመቅሰፍቱ በላ ወሰት ደረሱ ሳይገባው እንደተገባው ሆኖ ምንም ይከወላ ምንም የጠጣ መቅሰፍቱን በላ ይላል። ስለዚህ ራሳችንን መመርመር አለብን። ራሳችንን መመርመር አለብን። ስለዚህ ሄደና ከአይሁድ ጋራ ከአይሁድ ሊቃነ ካህናት ጋር ከአይሁድ ሕዝቦች ጋር ማለት ነው ከብዙ ባለስልጣናት ጋር ከብዙ አመራሮች ጋር ተማከረ። ምን አለ? የናዝሬቱ ኢየሱስ ክርስቶስን አሳልፌ ብሰጣችሁ ምን ትሰጡኛላችሁ? እናንተን ስላስረከብኳችሁ መድኃኒዓለም ወይም ደግሞ አምላክ ነኝ የሚለውን አሳልፌ ብሰጣችሁ ለእኔ ቤዛ ምን ትሰጡኛላችሁ አላቸው። ወተሰንአው ከመ የሃብዎ 30 ብር 30 ብር እንዲሰጡት ተስማሙ ይላል። ስንት ብር እንዲሰጡት? 30 ዲናር። ኢየሱስ ክርስቶስ በስንት ብር ነው የተሸጠ ማለት ነው? በ30 ብር ነው የተሸጠ። በ30 ብር የመሸጡም ራሱ አስቀድሞ ትንቢት ተነግሯል። ነቢዩ ኤርምያስ ተናግሮታል። በ30 ብር እንደሚሸጡ ማለት ነው። ኢየሱስ ክርስቶስ ተፈጸመው በሙሉ በማን ተነግሯል? በነቢያት ተነግሯል ማለት ነው። ከዚህ በኋላ ከአይሁድ ጋር ተስማማና አይሁድን የአይሁድ አለቆችን ብዙ ሰዎች በኢየሱስ ክርስቶስ ሞት ላይ ብዙዎቹ ተባብረዋል። የመጀመሪያ ሊቃነ ካህናት የሚባሉ ሹማምንት አሉ። ሊቃነ ካህናት ማለት የካህናት አለቆች አልበሩ። ሁለተኛ አጠቃላይ ስልጣን የሌላቸው ማዕረግ ብዙ ክብር የሌላቸው ካህናት አሉ። ሌላው ደግሞ ወረበናተ ሕዝብ ይላል። የሕዝብ አስተማሪዎች፣ የሕዝብ ሽማግሌዎች፣ የሀገር ሽማግሌ እንደሚባለው የሕዝብ ተጽዕኖ ፈጣሪ የሚባሉ ጫና ያሳድራሉ የሚባሉ ቢናገሩ ይሰማሉ የሚባሉ ቢቆጡ ይሰማሉ ይታፈራሉ የሚባሉ እነርሱ በሙሉ ከትንሽ እስከ ትልቅ ድረስ ተባብረው ኢየሱስ ክርስቶስን በ30 ዲናር ማን እንዲያስረክባቸው? ይሁዳ እንዲያስረክባቸው ተስማሙ። አስቀድሞ ምልክት ነግራቸው ነበር። አባቶቻችን ይላሉ መሰላችሁ ዮሐንስና ጌታ ኢየሱስ ክርስቶስ ይመሳሰላሉ ይላሉ። አስቀድሞ ምን አላቸው? እጄ ሰላም የሚለው እጄ የምስለው እሱ ንጉሥ ነኝ የሚለው ነው። አምላክ ነኝ የሚለው ነው። ፈጣሪ ነኝ የሚለው ነው። ስለዚህ አስቀድማችሁ እሱን ያዙት አላቸው። ከዛ ይሁዳ ሰላም መስሎ ሰላም ሳይሆን የፍቅር ሰው መስሎ የፍቅር ሰው ሳይሆን ባህረዱን ንጉሠ አይሁድ የአይሁድ ንጉሥ ሰላምታ ላንተ ይገባሃል፣ እንደምን ዋልክ፣ እንደምን አደርክ ይለዋል። እንደዚህ ያለና ኢየሱስ ክርስቶስን ሲስመው ኢየሱስ ክርስቶስም እንደዚህ አለ፣ በትንኝት አገባው ለወልደ እጓለ እመሕያው ወልደ እጓለ እመሕያው ክርስቶስን በመሳም አሳልፈህ ትሰጠዋለህ። ከጠላት አሳሳም ከምንድን ነው የሚባለው? የማዳዳር ነገር አለ። ከጠላት አሳሳም ከወዳጅ ነው። ከጠላት አሳሳም የወዳጅ ንክሻ ይሻላል የሚባለው አይደለ? አሁን በሀገራችን በኢትዮጵያ ሰላም የጠፋው ሰላም ሰላም ብለን በተለያዩ ሚዲያዎች የሚናገሩ ሰዎች ውስጣቸው ሰላማዊ ስላልሆነ ነው። ስለ ፍቅር
ፍቅር የሚያወሩ ስለ ፍቅር የሚሰብኩ በአእምሯቸው ፍቅር ስለሌለ ነው። ጦርነትን የሚያወሩ በውስጣቸው ጦርነት ማውራት ስላልቻሉ ነው። ስለዚህ ብዙ ጉዳዮች ሊኖሩ ይችላሉ ማለት ነው። እነዚህ ጉዳዮች እንደዚህ መለየት ያለብን በፈገግታቸው ነው መለየት አለብን። በሰላምታቸው ነው መለየት አለብን ክርስቲያኖች። ስለዚህ ይሁዳ ኢየሱስ ክርስቶስን አሳልፎ የሰጠው በምንድን ነበረ? በሰላምታ ነበረ። ሰላምታ ይኖር ሰላም ነው የምንል ሰዎች ካለ መጀመሪያ ራሳችንን ሰላም ማድረግ አለብን ክርስቲያኖች። እውነተኛው ሰላም ከኢየሱስ ክርስቶስ ነው። እኛ ክርስቲያኖች እውነተኛ የሰላም ባለቤቶች መሆን አለብን። እውነተኛ የሰላም ባለቤቶች መሆን ካልቻልን እኛ ስለ ሰላም ብናወራ፣ ስለ ሰላም ብንዘረዘር፣ ስለ ሰላም ብንናገር ከንቱ ጩኸት የዱር ጩኸት ነው የሚሆነው፣ የማኞች ጩኸት ነው የሚሆነው ማለት ነው። ብዙ ጊዜ ክፉ የምንለው ሰው ዝም የሚልን የማይሰጡን ሰላምታ የማያበዛውን ነው። እንደ ተፈጥሮ ወይም ደግሞ እንደ ልምድ ሆኖ አንዳንድ ሰው ለሰላምታ ቅርብ የሆነ ከሰው ጋር በሰላምታ የሚግባባ አለ። አንዳንድ ሰው ደግሞ ሰላም በማለት ብዙ ልምድ የሌለው ሰው ያለ። ስለዚህ በመሳም የሰው ልጅ አሳልፈህ ትሰጠዋለህ፣ ሰላም በማለት የሰው ልጅ አሳልፈህ ትሰጠዋለህ አለ። በዚህ ጊዜ ይሁዳ አስከትሏቸው የመጡ ሰዎች ብዛት ነበራቸው። ለምን መሰላችሁ? ኢየሱስ ክርስቶስ በሀገረ እስራኤል ተጽዕኖ ፈጣሪ አምላክ ነበረና አዲስ ስለሆነ እንደ ኢየሱስ ክርስቶስ ከዚህ በፊት የተነሳ ወይም ደግሞ አምላክ ነኝ ያለ የለምና 5 ገበያ ሕዝብ ይከተለው ነበር ማለት ነው። ስለዚህ 5 ገበያ ሕዝብ አመፅ ግርግር ሊፈጥር ይችላል የሚል ምንድን ነበራቸው? ስጋት ስለነበራቸው ብዙ ወታደሮችን፣ ብዙ ጉልበተኞችን፣ ብዙ ወጣቶችን አስከትለው ነበረ የሚያቸውት ወደ ኢየሱስ ክርስቶስ ከመሄዳቸው በፊት ግን ቀያፋ ከተባለ የካህናት አለቃ ግቢ ውስጥ ገብተው ብዙ ወስነዋል፣ መክረዋል። እንዴት አድርገን ነው ለመስቀል ምን የሐሰት ምስክሮችን ማዘጋጀት አለብን? እነማንን ማዘጋጀት አለብን? ሐሰቶችስ ምን የምን ነገሮችን መፈብረክ አለብን ብለው አስቀድመው ተመካክረው ነበረ ክርስቲያኖች። በምን መሞት እንዳለበት ተነጋግረው ወስነዋል። ቀኑን ምን አሉ? ወባቱ ይኩን በበዓል ከመይኩን ሀከቱ፣ ነገር ግን በበዓል ቀን መሆን የለበትም። ግርግር ሊፈጠር ይችላል፣ ህዝቡ እኛን ሊገለን ይችላል፣ በእኛ ሊነሳሳብን ይችላልና በዓሉ ማለፍ አለበት አሉ። በዓሉ ማለፍ አለበት። ስለዚህ ቀያፋ በተባለ የካህናት አለቃ ግቢ ውስጥ ተሰብስበው ከተማከሩ በኋላ በዕለተ ዓርብ እንዲሰቅሉት እንዲገድሉትና የሐሰት መስካሪዎችንና ሐሰት የሆኑ የምስክር ቃላትን አዘጋጅተው ነበር ማለት ነው። እነዚህ ሐሰት የሆኑ የምስክር ቃላት ምን ናቸው? በነገራችን ላይ ከቃሉ ጋር ናቸው። የተሰማችሁ ነው? ወደ ሰፈር የሄደ ልቦና የላችሁም? እንዴት ነው? እንደ ቅድም ስለተናገሩ ሌላ ሰፈር እንዳን ብላችሁ ስኪችን የፈትሻችሁ የላችሁም? ወደ ቃሉ ብቻ ነው ያለብን። ይቺ 1 ሰዓት የማትሞላ ነው ጊዜ ለእግዚአብሔር እንሰጣለን። አሁን እየተነጋገርን ያለነው የኢየሱስ ክርስቶስን ቤዛነት የመድኃኒዓለምን ቤዛነት ነው ክርስቲያኖች። ስለዚህ የመጀመሪያ የሐሰት መጭናቀኝ ማለት ነው። መስካሪዎች ናቸው በፍርድ ቤት የሚከስ ምንድን ነው የሚባለው? በፍርድ ቤት ሕግ አቃቢ ሕግ ነው የሚባለው አይደለም? ይህ አቃቢ ሕግ የሚባለው ሕግ የሚጠብቃል የሚባለው ልክ ወንጀሉ ምንድን ነው፣ ከየት ቦታ ተፈጸመ፣ ምስክሮች እነማን ናቸው ብሎ መረጃ እንደሚያሰባስብና የሐሰት መስካሪዎችን አዘጋጁ ነው የሚለው። እነዚህ የሐሰት መስካሪዎች በኢየሱስ ክርስቶስ ላይ ያቀረቧቸው የሐሰት ክሶች የመጀመሪያ ምንድን ነው? በሰንበት ቀን በሽተኛ አድኗል፣ በሰንበት ቀን በሽተኛ ፈውሷል የሚል ነበረ። ክርስቲያኖች በሰንበት ቀን ምን ፈውሷል? አሁን ሰንበትን ሽሯል ክርስቲያኖች። ብዙ ጊዜ እኛን በልምድ የምናከብራቸው በዓላት አሉ ክርስቲያኖች። እነዚህን በዓላት ስናከብር ሰውን በሚጎዳ መልክ መሆን የለበትም። ሰውን በሚያማ መልክ መሆን የለበትም። ለሰው ፍቅርን በመስጠት መሆን ያለብን ማለት ነው። ስለዚህ ልማዳዊ ከሆኑ የበዓል አከባበሮች መውጣት አለብን። በሰንበት ቀን በሽተኛ ፈውሷል።
38 ዓመታትን ያህል የአልጋ ዳኛ የደዌ ዳኛ ሁሉ የነበረውን በሽተኛ አልጋን ተሸክመ ሂድ ብሎ በሰንበት አልጋውን አሸክሟል የሚል ነበር። መድኃኒዓለም ኢየሱስ ክርስቶስን አስቀድሞ ተናግሮ ነበር። ይህንን ክስ አስቀድሞ አንስተውበት ስለነበረ እርሱና ሰንበት እንፈጥረት ይደረሳል። ሰንበት እኮ ስለ ሰው ነው የተፈጠረች። ዋኮሰን በእንተ ሰንበት ዋኮሰን በእንተ ሰንበት ሰው ስለ ሰንበት አልተፈጠረም። ሰው ስለ ሰንበት አልተፈጠረም። ስለዚህ ከበዓላት የሚበልጥ ማነው? የሰው ልጅ የሚበልጠው። ከጾም የሚበልጠው ማነው? የሰው ልጅ የሚበልጠው። ስለዚህ ለሰው ልጅ ምን ማለት አለብን? ማለት ክብር መስጠት አለብን። እነርሱ ለሰላሳ ዘመናት ያህል በሽተኛ ለሆነው ለዛ ለታማሚ ሰው ምን አላሉ? አላዘኑም። አላሰሙለትም። ሰንበት መሻር ብቻ ነው። ከቀንና ከሰው ማን እንደሚበልጥ እነርሱ አልተረዱም ማለት ነው። ኢየሱስ ክርስቶስ የወረደው ኢየሱስ ክርስቶስ የተወለደው ስለ ሰንበት ሳይሆን ስለ ሰው መሆኑን ዘንግተዋልና ነው። ሌላው የሐሰት ምስክር የሐሰት ቃል ምንድን ነው? ይህንን ቤተ መቅደስ አፍርሱት እየሰራዋለሁ ብሏል። ቤተ መቅደስን የሚያፈርስ ነው የሚል ነው። ለቤተ መቅደስ ተቆርቋሪ የሆኑ መስለው ማለት ነው። 46 ዓመታት ያህል የፈጀውን ቤተ መቅደስ አፍርሱትና እሰራዋለሁ ብሏል። ለ46 ዘመናት ያህል ጉልበታችንን ያፈሰስንበትን ላባችንን ያፈሰስንበትን ጉልበታችንን የከሰከስንበትን ቤተ መቅደሱን አፍርሱት ብሏል። ሞቱ ስብሐት ለመድኃኒዓለም ክብር ምስጋና ይግባውና ኢየሱስ ክርስቶስ ቤተ መቅደስን አፍርሱ አይደለም ያለው። ይህንን ቤተ መቅደስ አፍርሱትና እሰራዋለሁ ማለት ቤተ መቅደስ የተባለው ማነው? ሰውነታችን ነው። ቤተ መቅደስ የተባለው ማነው? የኢየሱስ ክርስቶስ አካሉ ነው። ይህንን ቤተ መቅደስ አፍርሱት በ3 ቀን እሰራዋለሁ ማለት ይህንን ቤተ መቅደስ ክርስቶስን ሲቀሩትና በ3 ቀን ምን ይላል? ይነሳል ማለት ነው። በ3 ቀን ይነሳል። ቅዱስ ጳውሎስ እንደዚላል የተአምረኑ ከመታባቱ ለእግዚአብሔር የመንፈስ ቅዱስ እዱር ላይ ነክሙ እናንተ የእግዚአብሔር የመንፈስ ቅዱስ ማደሪያዎች መሆናችሁን አታውቁም ይላል። ስለዚህ እኔና እናንተ የመንፈስ ቅዱስ ማደሪያዎች ነን። እኔና እናንተ የእግዚአብሔር አብ ቤተ መቅደሶች ነን። የእግዚአብሔር ወልድ መቅደሶች ነን። የእግዚአብሔር መንፈስ ቅዱስ መቅደሶች ነን ክርስቲያኖች። ስለዚህ የእግዚአብሔር ቤተ መቅደስ ከሆነ ደግሞ የጣዖት ቤተ መቅደስ ማድረግ የለብንም። ቤተ መቅደሳችንን ማጽዳት አለብን። ኢየሱስ ክርስቶስ የምኩራብ ዕለት ምኩራብን እንዳጸዳ ሁሉ ቤተ መቅደሳችንን ማጽዳት አለብን። በቤተ መቅደሳችን ቅሚያ አለ፣ ሐሜት አለ፣ አመንዝራነት አለ፣ ሰውነትን ማስገደል አለ፣ ሰይጣናዊ አስተሳሰብ በውስጣችን አለ። መቅደሳችንን ከአሁኑ ጀምረን ማጽዳትና ማንጻት አለብን። አንጽሖ ቤተ መቅደስ መፈጸም አለብን። ሌላ በኢየሱስ ክርስቶስ ላይ ያነሱት የሐሰት ምስክር ደግሞ ከፖለቲካ ጋር በማጣበቅ ልክ እንደ ዘመኑ ማለት ነው። ከፖለቲካ ጋር በማያያዝ ንጉሥ ነኝ የሚል ነበር። ንጉሥ ነኝ ይላል። ጲላጦስን አልሰማቸው ሲል ምን ብለው ነበረ? ጲላጦስ አልሰማቸው ሲል ምንም ወንጀል አላገኘበት ሲል መጨረሻ ላይ ምን ብለው ሊያስፈራሩት ሞከሩ? ማህበርኮ ለዝንቱ ይኮን ካርኮ ለቄሳር፣ ይህንን ካዳንኸው የቄሳር ወዳጅ ልትሆን አትችልም። አያችሁ፣ ለቄሳር እንናገርብሃለን፣ ከቄሳር ጋር ከመንግስት ጋር እናጣብቅሃለን፣ እናጣልሃለን አሉት። ሌላው ያነሱበት የሐሰት ምስክርነት ደግሞ ምንድን ነው? ራሱን እግዚአብሔር ነኝ፣ ራሱን እግዚአብሔር እንደሆነ ይናገራል፣ ራሱን እግዚአብሔር ያደርጋል የሚል የሐሰት ምስክር ነበረ። ስለዚህ ሊቃነ ካህናት ካህናትና ረበናት ሕዝብ ኢየሱስ ክርስቶስን ይዘው ለጋሊት አስረው እየገረፉ እያሰቃዩ ወደ ክርስቶስ ሐና ወደ ተባለ የአይሁድ ካህን ወደ ሆነ ይወስዱታል። ሐና ወደ ተባለ ወስደው የካህናት አለቃ የሆነው ሐና
ክርስቶስን ሲያዋጣው ኢየሱስ ክርስቶስ አልተናገረም ነበረ። በስተመጨረሻ ላይ ግን በደንብ እንዲናገር ስለጎተጎተ ኢየሱስ ክርስቶስ ምን ተናገረ? የሰው ልጅ በአብ ቀኝ ይቀመጣል አለ። የሰው ልጅ የተባለ መድኃኔዓለም ነው። በምን ሰው ስም ነው? የሰው ልጅ በአብ ቀኝ ይቀመጣል። ልክ ዲያቆናት እስጢፋኖስ ወሬቱ ወሬው ሰማየ ወኢየሱስ ነበር በየማናል ሰማይ ተከፍቶ ኢየሱስ በአብ ቀኝ ተቀምጦ አየሁ እንዳለ ሁሉ የሰው ልጅ ክርስቶስ በአብ ቀኝ ይቀመጣል ብሎ ሲናገር በዚህ ጊዜ የካህናት አለቃ የሆነ ዮሐና ተናደደ። ለወይት ሕግ ቀናተኛ መሰልና እሱን ቀበጠ ይላል። በራሱ ላይ ትቢያ ወይም ደግሞ አመድ ነሰነሰ። ራሱን እግዚአብሔር ነኝ ይላል። ራሱን እግዚአብሔር ያደርጋል። ከዚህ የበለጠ ሌላ ምስክርና ሌላ መስካሪ ምን ያሻል አላቸው። ካህና ተቀበለው ወደ ተለያዩ ቦታዎች ይመላሉ፣ ይወስዱታል። ወደ ቀራንዮ ይወስዱታል። ከቀራንዮ ወደ ሊቶስጥራ ወደ ሄሮድስ ይወስዱታል። ሄሮድስ ደግሞ ይሄ ሰው እኔን አይመለከትም፣ ይሄ ሰው በሀገሩ መዳኘት አለበት፣ ወንጌል ፈጽመን ከሆነ በሀገሩ መዳኘት ያለበት እያለ መልሶታል ማለት ነው። ስለዚህ ከቀራንዮ ወደ ሊቶስጥራ ከሊቶስጥራ ወደ ቀራንዮ እያመላለሱ እርጥብ እንጨት የሚሰቀልበትን እርጥብ የመስቀል እንጨት አዘጋጅተው እያሸከሙ ሲወድቅ በእግራቸው እየረገጡ በጥርስ እየመቱ በዘንግ እየመቱ ምራቃቸውን እየጠፉ ክርስቶስ ሆይ ተነበለነ ክርስቶስ ምንሰራከ ሁሉ የመጣ እባክህ ንገረን እያሉ ልክ በጋጋታ እየተጫወቱ በኢየሱስ ክርስቶስ ግፍ ፈጽመዋል ማለት ነው። ተራራውን ሲወጡ አንድ የቀሬና ሰው የሆነ ስምዖን የተባለ አንድ ሰው አገኘ። ይህ ደግ የሆነ ሰው ነው። ኃጢአትን የማይሰራ የመድኃኔዓለምን ቤዛነት የተረዳ የተገነዘበ ሰው ነው። ማለት ንጹሕ መስቀሉ ይላል። መስቀሉን እንዲሸከም አስገደዱት ይላል። መስቀሉን ተሸከመ አግዞ ብለው አይደለም። ሳይሰቀል መስቀሉን እንደተሸከመ ሊወድቅና ሊሞትብን ይችላል የሚል ስጋት ስለነበራቸው መስቀሉን አሸከሙ። ነገር ግን ከበረከተ መስቀሉ እየተሳተፈ ነው ያሰው ማለት ነው። ወደ ጲላጦስ የወሰዱት ጲላጦስ ከመረመረው በኋላ አይደለም የሚያሰቅም አይደለም ለሞት የሚያስፈርድ ፍርድ ቀርቶ የሚያሰድድ ወንጀል አላገኘበትም። በዚህ ሰው ምንም ጥፋት አላገኘበትም። በዚህ ሰው ምንም ስህተት አላገኘበትም። ይህ ሰው ወንጀለኛ መሆን የለበትም። ወንጀለኛ ተብሎ መጠራት የለበትም። እንደ ወንጀለኛ መቆጠር የለበትም። ስለዚህ ያመጣችሁት የሐሰት ክስ ሁሉ ሚዛን የማይመታ ውሃ የማይቋጠር ነው ይላቸዋል። እንዴት ስላቸው አይሁድ እንደዛ የሚወስዱ ምንድን ነበር የሚሉት? ክፉ ባይሰራ ኖሮ ወንጀለኛ ባይሆን ኖሮማ ወደ አንተ ባላመጣ ነው ነበር። ወደ አንተ ባላመጣ ነው ነበር። የተከሰሱት ወንጀለኞች ናቸው፣ ክርስቲያኖች ወንጀለኞች ናቸው። ማረሚያ ቤት ውስጥ የወደቁ ወንጀለኞች ናቸው። ብዙ ወገኖቻቸው ማረሚያ ቤት ውስጥ ወድቀዋል። ብዙ ወገኖቻቸው በፖሊስ ጣቢያ ስር ውስጥ ታስረዋል። እነሱ ሰዎች ሁሎች ወንጀለኛ ናቸው ወይ ነው? ሁሉም ወንጀለኛ ሊሆን አይችልም። ወንጀለኛ የለ ማለትም አይቻልም። ክርስቲያኖች ለምን አንድ ሰው ፍርድ ቤት ውስጥ ወይም ለምስክርነት ምስክር ሆኖ ቢጠራ ወይም ደግሞ ተከሶ ቢጠራ ንግግር ካልቻለ በሚናገረው ቃል ራሱ ሊታሰር ይችላል አይደል? ለምን? ውስጥን ዳኛ ስለማያውቅ ነው። የውስጥን የሚያውቅ ሰማያዊ ዳኛ እግዚአብሔር ብቻ ስለሆነ ነው። ስለዚህ በተለያዩ ቦታዎች ላይ እንደ ኃጢአተኛ ሆነው፣ እንደ ሌባ ሆነው፣ እንደ ወንጀለኛ ሆነው፣ እንደ በደለኛ ሆነው፣ እንደ አመፀኛ ሆነው የታሰሩ ወገኖቻችን አሉ። እነሱን ደግሞ እውነተኛ አምላክ እግዚአብሔር ስላለ ከታሰሩበት ያወጣቸዋል። እግዚአብሔርን ዝም ብላችሁ ደግፉ ክርስቲያኖች። ምክንያቱም እግዚአብሔር የእውነት አምላክ እንጂ የሐሰት አምላክ አይደለም። እግዚአብሔር እንደ ሌሎቹ ዳኛዎች በአነጋገር አይቶ የሚፈርድ አይደለም። ከአያያዝ ይቀደዳል፣ ከአነጋገር ይፈረዳል እንደሚባለው ፍርደ ገምድል የሚፈርድ አምላክ አይደለም። ፈታሂ በጽድቅ በእውነት
ከመጠራታችን በፊት የሰራውን ነገር ማወቅ አለብን ክርስቲያኖች። አንድ ሰው የምንጠራው ዝም ብለን ነው የምንጠራው። አንዳንዴ እኮ ሰው ዝም ብሎ ይጠራል። በቃ ዝም ብዬ ሳየው እኮ ያልወደደው እንላለን። ዝም ብዬ ሳየው እኮ ያልወደዳት እንላለን። በፍርደ ገምድል ማለት ነው። ወይም መልኩ ደስ ስላላለን ወይም ደግሞ መልኳ ደስ ስላላለን ብቻ መወሰንና ሰውን መጥላት የለብንም። ሰውን እንደውም መጥላት ያለብን ክፉ ስራውን ነው መጥላት ያለብን። ኃጢአተኛን አይደለም መጥላት ያለብን፣ ኃጢአትን መጸየፍ ያለብን ክርስቲያኖች። ከዛ በኋላ ኢየሱስ ክርስቶስን ጲላጦስ ጠይቀው ምን መስለት እንደሚያልመለሰለትም እኔ እኮ አንተን መግደል እችላለሁ፣ አንተን የፈለኩትን ማድረግ እችላለሁ፣ መግደልን ማዳንም እችላለሁ አለ። ከሰማይ ስልጣን ካልተሰጠህ በስተቀር መግደል አትችልም፣ ማዳን አትችልም አለ። ዛሬ ብዙ ወገኖቻችን ባለማወቅና ከእውቀት ፍጥረት የተነሳ እንገልሃለን፣ እንደዚህ ያደርጋለን፣ ጠበቀን ጠብቁኝ የሚሉ ሰዎች አሉ አይደል? አንዳንድ ክርስቲያኖች እኛም እኮ ልንል እንችላለን። እነሱ ብቻ ሳይሆን እዚህ ቤተክርስቲያን ውስጥ ተቀምጠው የእግዚአብሔርን ቃል የሚነሳና ሰዎች የእግዚአብሔር ቤተ መቅደስ ለማፍረስ የእግዚአብሔር መስለናት ጠብቁኝ የሚሉ ሰዎች አሉ። የኔና የአንተ ወንድነት የኔና የአንቺ ወንድነት ይለያል የምንል የምንፎክር ጉልበተኞች አለን ክርስቲያኖች። ይህ ፉከራ ይህ ትምክህት ከክርስቲያን አይጠበቅም። ትምክህት በመስቀል ነው። ትምክህት በመድኃኔዓለም ነው። ትምክህት በእግዚአብሔር ነው። ጉልበት ያለን በጉልበት አትሰውን በእግዚአብሔር ነው። ምክንያቱም ጉልበት የሰጠን እግዚአብሔር ስለሆነ እኛ ማለት ተሰባሪ ዕቃዎች ስለሆን ነው ክርስቲያን። ስለዚህ ባህላችን አንመካ፣ በጉልበታችን አንመካ፣ በጊዜያችን አንመካ። ጊዜ ይጥላል፣ ጊዜ ያነሳል አይደለ? ጊዜ ክፉ ነው፣ ጊዜ ደግ ነው። ስለዚህ በጊዜያችን፣ በስልጣናችን፣ በዘመናችን ምን ማለት የለብንም፣ መመካት የለብንም። ጲላጦስ መግደል እኮ ይችላለሁ፣ ማዳን ይችላለሁ። ማዳንን መየልን የማንነትን ክርስቲያኖች እግዚአብሔር ካልፈቀደ አንዳችን ነገር ፈቶ ማድረግና መፈጸም አንችልም ማለት ነው። መፈጸም አንችልም። አንድ ባህል ነበራቸው። ይህ ባህል ምንድነው? የተለያዩ የሀገር መሪዎች እንደሚያደርጉት ለበዓል እስረኛ እንደሚፈቱት ሁሉ ለወንጀለኞች ምሕረት እንደሚያደርጉት ሁሉ በፋሲካ በዓል በዓመት አንድ ጊዜ ወንጀለኛ የሆነ ሰውን ከወንጀል ነፃ የማውጣት ሕግ ነበራቸው። ስለዚህ ጲላጦስ ይህንን በዓል ስለሚያውቅ ይህ በራሱ አንድ ውሳኔ አንድ ሕግ እንደሆነ ስለሚረዳ ለበዓል ማንን እናገኝላችሁ አላቸው። በርባንን ፍታልኝ ማለት ይህ በርባን የተባለ በሰፈር በመፍረድና በመግደልና በማስገደል እንደዚህ በቀማኛነት በሽፍታነት በሌብነት የሚታወቅ ሕዝብን ያስመረረ ብዙ ባለትዳሮችን ያፋታ ወንጀለኛ የሆነ ሰው ነው። በወንጀሉ በክፋቱ በተንኮሉ ዓለም ያየ ሰው ነው። ስለዚህ በርባንን ፍታልን ጲላጦስ ቀጠለና ታዲያ የናዝሬቱ ኢየሱስን ምን ላድርገው አላቸው። አንድ ጊዜ ልክ በታሰ ደጋፊ ወጣቶች ታክስ ደገፉ የሆነ ታክስ ሲገባ ይጮሃል አይደለ? በአንድ ጊዜ ችሎት ስቀለው ብለው በመድኃኔዓለም ራቸው ሆበት ማለት ነው። እንዲህ ጊዜ አንደበት ተሰጣቸው ነው ክርስቲያኖች። ማነው አንደበት ተሰጣቸው? አብዮት ትክክልና አብዮት ትዕግስት፣ አብዮት ፍቅር፣ አብዮት በዛውኔ መገኘት። እንደዚህ ነው ክርስቲያኖች። ዓለም እንደዚህ በርባን የምትወደው፣ ዓለም ክፋተኛ የምትወደው፣ ዓለም ጦረኛ የምትፈልገው፣ ዓለም ወንጀለኛ የምትፈልገው፣ ዓለም አዋጅ የምትፈልገው በዓለም ላይ የሚደረጉ ብዙ ነገሮች አሉ፣ የሚፈጸሙ ኃጢአቶች አሉ። በተለይ ዛሬ ዓለምን እርስ በርስ እያዋጋ ያለ ወንድምን እያዋጋ ያለ ሰው በብሔር ተለያይቶ፣ ሰው በቋንቋ ተለያይቶ፣ ሰው በዘር ተለያይቶ፣ ሰው በሃይማኖት ተለያይቶ፣ ሰው በፖለቲካ ተከፋፍሎ እርስ በርስ እንዲጋደሉ የሚያደርገው ዓለም ምንድነው? ዋናው መሰረቱ ምንድነው? ገንዘብ ነው። የሚገርማችሁ
ኢትዮጵያ ከጎረቤት ሀገራት ጋር ትጣላለች። ለምሳሌ አድርገና ስትጣላ መሳሪያ ያላቸው ሰዎች ደስተኞች ይሆናሉ። ለምን? መሳሪያችን ወደ ኢትዮጵያ ስለሚልኩ መሳሪያቸው ስለሚሸጥላቸው ማለት ነው። አሜሪካን አታስታውሱም? አሜሪካ ዩክሬንንና ራሽያን አጣላች አይደለ? ዩክሬንና ራሽያን ታጣላለች። አንዳንድ ጊዜ ደግሞ እንዳደራዳሪ ሆና ትገኛለች። አንዳንድ ጊዜ ደግሞ ለአንዱ ኃይል የጦር መሳሪያ ድጋፍ ታደርጋለች። አሁን ደግሞ አሜሪካ ምን ታደርጋለች ማለት ነው? እስራኤልንና ፍልስጤምን እርስ በርስ እያዋጋች ናት። መጀመሪያ እስራኤል በፍልስጤም በሚኖር ንጹሐን ዜጎች ላይ ጥቃት ስትፈጽም ታወግዛለች። አሜሪካን ትኮንናለች። ለምን ታደርጋለህ? ለምን ታደርጋላችሁ? የሰብአዊ እርዳታ መድረስ አልቻለም ይላሉ። እነዛ የሚሞቱት እርስ በርስ የሚጋደሉት ወታደሮች ሰብአዊ ናቸው አይደለም? ክርስቲያኖች ናቸው አይደለም? ታወግዛለች። አሁን አሜሪካ ወደ ሱዳን አዙራለች ይባላል፣ ወደ ፍልስጤም አዙራለች፣ ወደ ጋዛ አዙራለች ይባላል። እንዲህ ስትል ከፍልስጤም ጋር ነትና ደግሞ አሁን ደግሞ ለማን መሳሪያ ላከች ይባላል? ለእስራኤል መሳሪያ ላከች ይባላል። አያችሁ? ስለዚህ በዓለም ላይ ቅቡልነት ያለው ጉልበተኛ የሆነ ነው፣ ጦረኛ የሆነ ነው፣ የሚወጋ ነው፣ የሚያዋጋ ነው፣ የሚገድል ነው፣ የሚያስገድል ነው። በርባነ በዓለም ላይ ቅቡልነት እያገኛለሁ ማለት ነው። አያችሁ ልዩነቱን? ኢየሱስ ክርስቶስ እስር ቤት ቀረ። በርባን ግን ከእስር ቤት ተፈታ። ዓለም ለወንጀለኛ ነው የምትጠቅመው። ዓለም ለድንግል ማርያም አልሆነቻትም። ዓለም ለሐዋርያት አልሆነችም። ዓለም ለመጥምቁ ለዮሐንስ አልሆነችም። ዓለም ለመጥምቁ ዮሐንስ ለዘካርያስ አልሆነችም። ዘካርያስ በቤተ መቅደስ መካከል የታረደው ክርስቲያኖች። ዓለም የምትሆነው ለተገዳዮች ሳይሆን ለገዳዮች ለነቃየል ነው። ዓለም የምትመቸው ለአይሁድና ለቃየል ነው። ዓለም የምትመቸው ለአሕዛብ ሳይሆን ለክርስቲያን ሳይሆን ለአሕዛብ ነው የምትመቸው ማለት ነው። ከዛ በኋላ ጲላጦስ ኢየሱስ ክርስቶስ እንዲሰቀል፣ ኢየሱስ ክርስቶስ እንዲሞት፣ ኢየሱስ ክርስቶስ እንዲገደል ውሳኔ እንደተወሰነ ተረዳ። በመካከል ላይ ምን መጣ ማለት ነው? አንድ መልእክት ለጲላጦስ ደረሰው። ይህ መልእክት ምንድነው? ሚስቱ ምን ብላ ላከች ማለት ነው? እባክህ አንተ ሰው ከእርሱ ደም እጅህን እንድታነጻ ራስህን እንድታወጣ እጅህን በኢየሱስ ደም ውስጥ እንዳትነካ ብላ መልእክት ትልክበታለች። እንዳትሰቅለው፣ እንዳትገድለው ትለዋለች። ስለዚህ በዚህ ሰው ላይ የሆነ ወንጀል ነገር አላገኘበትም፣ ጥፋት አላገኘበትም። እኔ ከደሙ ንጹሕ ነኝ አለና በእጅ ታጠበና ረጨው ይላል። ረጨው። ከጲላጦስ ምን መማር አለብን ክርስቲያኖች? በተለይ ወንበር ላይ የምንቀመጥ ባለስልጣናት አንድ ደሃ ተበድሎ ሲመጣ፣ አንድ ባለ ጉዳይ ተበድሎ ተከሶ ሲመጣ ከሳሹ ባለስልጣን ስለሆነ፣ ከሳሹ ባለ ሀብት ስለሆነ፣ ከሳሹ ባለ ንብረት ስለሆነ፣ ከሳሹ ባለ ጊዜ ስለሆነ፣ ለከሳሹ ብዙ ጠበቃዎች ስላሉት ለበዛይስ በራሱ መፍረድ ያለብን ክርስቲያኖች ስንፈርድ እውነትንና እውነትን ብቻ መፍረድ ያለብን፣ አልያ ደግሞ እጃችንን ንጹሕ ማድረግ አለብን። ብዙ ሰዎች እኮ ለምንድነው እዚህ ወገን ውስጥ የገባችሁ ተብሎ ሲጠየቁ፣ ለምንድነው እዚህ ውስጥ የገባችሁ ተብሎ ሲጠየቁ የምንበላው አጥተን፣ የምንጠጣው አጥተን፣ ቤተሰብን የምንመራበት፣ ቤተሰብን የምናስተዳደርበት ደሞዝ አጥተን ብለው የሚናገራሉ ክርስቲያኖች። እንደዚህ እያደረጉ ሌላ ነፍስ ያጠፋሉ፣ ደግሞ ያስጠፋሉ ማለት ነው። ስለዚህ ከጲላጦስ ከዛሬ ጀምረን ምንም መማር አለብን? ራሳችንን ንጹሕ ማድረግ አለብን። ከገዳዮች ጋር መተባበር የለብንም። ከአስገዳዮች ጋር መተባበር የለብንም። የሐሰት ዳኛ ከሆኑት ከነርሱ ራሳችንን ነፃ ማውጣት አለብን። በተለይ ዳኞች ለጲላጦስ ፍትህን፣ ርትዕን፣ ጽድቅን ይዛችሁ መፍረድና መወሰን ይገባችኋል ክርስቲያኖች ከሆናችሁ ማለት ነው። ከዚህ በኋላ ኢየሱስ ክርስቶስን ገረፈውና ሰጣቸው። ኢየሱስ ክርስቶስን በመስቀል ላይ በቀራንዮ ሰቅለውታል። ሲሰቅሉት ከከተማ ውጭ አውጥተው ነው የሰቀሉት። ከመስቀላቸው በፊት ግን ብዙ ነገር ፈጽሞበታል። ቅድም እንደነገርኋችሁ ንጉሥ ነኝ ይላል በማለት የንጉሥ ዘንግ አስይዘውታል።
እየሄዱ ንጉሥ ሆይ ሰላምታ ላንተ ይገባል እያሉ የአሽሙር ወይም ደግሞ የዘበትን ንግግር ይናገሩ ነበረ። ምራቃቸውን ይተፉበት ነበረ። ይሳለቁበት ነበር። በዘንግ ራሱን ይመቱት ነበር። ሰውነቱን ገላውን በሙሉ በምንኙት በዘንግ ይገርፉት ነበረ። በለበጥ ይገርፉት ነበረ። ሲገርፉት መቼም ቁስል ነገር ታውቃላችሁ። የአካሉ ቁስል ከልብሱ ጋር ይጣበቅ ነበረ። በስተመጨረሻ ልብሱን አውልቀው ሲገርፉት ደሙ ልክ እንደ ክረምት እየፈሰሰ ነበረ። ስጋው አልቆ አጥንቱ እስኪቆጠር ድረስ ነው። ስጋው በመሬቱ እየወደቀ ነበረ ማለት ነው። አጠቃላይ የተገረፈው ግርፋት አባቶቻችን በመንፈስ ተረድተው እንደተናገሩት ነው። ለማን የተገረፈው? ለአዳም ስም የተገረፈው። ለማን የተገረፈው? በአዳም በኩል በመጡት የአዳም ዘሮች በሆን በኛ የአዳም ልጆች በሆን በኛ ምክንያት ኢየሱስ ክርስቶስ ተገረፈ ማለት ነው። ከዛ በኋላ ቀራንዮ በተባለ ቦታ ላይ በሌላ አነጋገር ሊከፍራ በተባለ ቦታ ላይ ከከተማ ውጭ በሆነ በቀኙ አንድ ሽፍታ በግራው ደግሞ አንድ ሽፍታ እንደ በርባን ሀገርን ሲያማረሩ የነበሩ ሽፍቶች፣ ሕዝብን ሲያሰቃዩ ሲያስለቅሱ የነበሩ ሽፍቶችን ጢጦስና ዳክርስ የተባሉ ሽፍቶችን ምን ብለዋል ማለት ነው? ሰቅለዋል። በመካከላቸው ኢየሱስ ክርስቶስን ሰቅለውታል። በመካከላቸው ኢየሱስ ክርስቶስን የሰቀሉት ለምንድን ነው? በመካከላቸው ያደረጉት? እነዛ ሽፍቶች እንደሆኑ ይታወቃሉ። ወንበዴዎች፣ ቀማኞች እንደሆኑ ይታወቃሉ። ይልቁንም በመካከላቸው ያለ ደግሞ ይህ ሰው በቀኝና በግራ ከተሰቀሉት ወንጀለኞች የበለጠ ወንጀል የበለጠ ኃጢአት ፈጽሟል ማለት ነው። በተሰቀለበት መስቀል ላይ ጲላጦስ እንደዚህ የሚል ጽሑፍ ጽፎ ነበረ። ምን የሚል ጽሑፍ? ኢየሱስ ናዝራዊ ንጉሠ አይሁድ፣ ኢየሱስ ናዝራዊ ንጉሠ አይሁድ። ኢየሱስ ናዝራዊ ንጉሠ አይሁድ ማለት የአይሁድ ንጉሥ ኢየሱስ ናዝራዊ ነው፣ ወይም ደግሞ ናዝራዊ ኢየሱስ የአይሁድ ንጉሥ ነው የሚል ጽሕፈት ነበረ ተጽፎ። በዚህ ጊዜ አይሁድ ተቃውሟቸውን አነሱና የአይሁድ ንጉሥ ነው ሳይሆን የአይሁድ ንጉሥ ነኝ ይላል ብለህ ነው መጻፍ ያለብህ ያለ። በዚህ ጊዜ ጲላጦስ ስለ እውነት የሚፈርደው ስለ እውነት የሚኖረው ጲላጦስ ምን አለ? ዘጸሐፍኩ ጸሐፍኩ የጻፍኩትን ጻፍኩ። በመስቀል ላይ ተሰቅሎ የሚሞት ማንኛውም ወንጀለኛ የሚሞተው በልብ ድካም ነው። ደም ስለማይፈሰው በልብ ድካም ነው የሚሞተው። ለአንድ ቀንና ለሁለት ቀናት ያህል ነፍሱ ቶሎ አትለይም። በጻዕረ ሞት ነው የሚሞተው። አንድን ወንጀለኛ በመስቀል ላይ ከመስቀላቸው በፊት ይገርፉታል። ልብሱን ይካፈላሉ፣ ዕጣ ይጣጣላሉ። በዛ ምሳሌ የኢየሱስ ክርስቶስን ልብስ ተካፍለዋል፣ ዕጣ ተጣጥለዋል። ስለዚህ ኢየሱስ ክርስቶስ በመስቀል ላይ ሲሰቅሉት ኢየሱስ ክርስቶስን እርቃኑን አድርገው በመስቀል ላይ የሰቀሉት። እርቃኑን ነው። ከእግዚአብሔር ጸጋ እርቃን ሆነው ከእግዚአብሔር ረድኤት እርቃን የሆነውን አዳምን ለማውጣት ወይም ደግሞ አዳምን ለማዳን ሲል በጽድቅ ልብሳችን ኢየሱስ ክርስቶስ ስለኔና ስለእናንተ ተራቆተ። አዳም ዕፀ በለስን ከበላ በኋላ እርቃኑን ነበረ። ጸጋ እግዚአብሔር ስለተለየው አይተሃል ከአዳም አዳም ወዴት ነው? አዳም የት ነው ሲለው ድምፅን ሰማሁና እርቃኑን ስለሆንኩ ስለፈራሁ ተወብቄአለሁ ብሎ በሰውነቱ ቅጠሉን ድንግም አድርጎ አልብሶ ነበረ። እርቃኑን እንደሆንክ ማን ነገረህ አለው እግዚአብሔር። እርቃኑን መሆኑን ማን ነገረህ አለው። እርቃን ስላችሁ ስለ ልብስና ራቁ ስለመሆን ብቻ አይደለም። ሌላ እርቃን አለ። ሌላ
እርቃናን ነው። ይሄማ ሕግም ሊያስገድደን አይችልም እኮ። አንዳንድ ጊዜ ሁለት አይነት ሕጎች አሉ ታውቃላችሁ። ሁለት አይነት ሕጎች። እነዚህ ሕጎች በመጽሐፍ የተጻፈ ሕግ አለ። ሌላ ደግሞ የሞራል ሕግ የሚባል ነገር አለ። ይሄ የሞራል ሕግ የሚባለው በፍርድ ቤት ሊያስከሰን ይችላል፣ ሊያስወስንብን ፍትሕ ወይም ደግሞ ሊያስፈርድብን ይችላል። ግን የህሊና ፍርድ ግን ያገኘናል ማለት ነው። ለምሳሌ የህሊና ፍርድ የሚባለው ነገር የሆነ ታክሲ ውስጥ ገብተን ወጣቶች ነው የሚበላቸው። ወጣቶቹ ታክሲ ውስጥ አስቀድመው ወንበር ይዘዋል። ሌላ አረጋዊ ሰው ቢመጣ፣ አረጋዊት እናት ብትመጣ፣ ወይም ደግሞ ነፍሰ ጡር ብትመጣ፣ ወይም ደግሞ ወላድ ብትመጣ ይህ ሰው የህሊና ፍርድ ስላለበት ተነሱ ያስቀምጣቸዋል። ከወንበሩ ተነሳና ሽማግሌውን አስቀምጥ የሚል ሕግ ግን የለም። የሚያስገድደው ሕግ የለም። ግን የአእምሮ ሕግ ያስገድደዋል ማለት ነው። አንድ ሰው ራቆቱን ቢሆን ለምን ራቆቱን ትሄዳለህ ብሎ አቃቤ ሕግ አይከሰውም አይደል? ለምን? እንደዚህ የሚል ሕግ ስለሌለ ባዳኝም ስለሚችል መብቴ ነው ሊል ስለሚችል። ግን የህሊና ሕግ ስለሆነ ምን እንላለን? ልብስ እንለብሳለን ማለት ነው። አትጥፋ የሚል ሕግ የለም። ምራቅን አትጥፋ የሚል ሕግ የለም አይደለም? ግን እኛ ስንጠፋ ሰው ሊያስቀይም ይችላል፣ ሰውን ልናሳዝን እንችላለን ብለን ሰው መኖርና ለመኖሩን አረጋግጠን ነው እንጥፍ የምንለው ማለት ነው። በኢየሱስ ክርስቶስ ግን በራሱ ላይ ወይም ደግሞ በሰውነቱ ላይ ምራቃቸውን ርኩስ የሆነ ምራቃቸውን ተፍተውበታል ማለት ነው። ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ እርቃኑን አድርገው ነው የሰቀሉት ነው። እርቃኑን አድርገው ነው የሰቀሉት። ወላባን ያለ ነው ኢየሱስ ክርስቶስ እርቃኑን ሆኖ ስለተሰቀለ ምንም ሰዎቹ ክብር ባይሰጡት ለመድኃኔዓለም ፍጥረታቶቹ ክብር ሰጥተውታል። ጨረቃ ክብር ሰጥተዋለች። ከዋክብት ክብር ሰጥተውታል። ፀሐይ ክብር ሰጥተዋለች። ፀሐይ ጸልመወር የሚደምቅ ኮነ። የአምላካችንንና እርቃን አናሳይም፣ የመድኃኔዓለምንና እርቃን አናሳይም። እሱ የሕይወታችን ልብስ ነው፣ የጽድቃችን ልብስ ነው በማለት ፀሐይን፣ ጨረቃን፣ ከዋክብት ብርሃንን ከመስጠት ተቆጠቡ፣ ተከለከሉና ጨለማ ሆነ ማለት ነው። ኢየሱስ ክርስቶስ ከ6 ሰዓት ጀምሮ ነበር የያዙት። 9 ሰዓት ላይ ይሰቅሉታል ማለት ነው። ኢየሱስ ክርስቶስ ከተሰቀለ በኋላ ቀኑ ወደ ምን ተቀየረ? ወደ ጨለማነት ተቀየረ። የቤተ መቅደስ መጋረጃ ለሁለት ተከፈለ። መቃብራት ተከፈቱ። ድንጋዮች እንደ ዳቦ ተቆራረሱ። የሞቱ ሙታን ከመቃብር ተነስተው ወደ ቅድስት ሀገር ወደ ኢየሩሳሌም ሄዱና ወደ ቤተሰቦቻቸው ሂደው ቤተሰቦቻቸውን ለማየት ቻሉ። ለምናቸው እስኪ እግዚአብሔር ለማስባለ ምክንያቱም አንድ ፖለቲካ በቴሌቪዥን ህዝብን የሚያስጨበጭብ ህዝብን ደስ የሚያሰኝ ንግግር ሊናገር ይችላል። ግን ሚት ያነሳ ፖለቲከኛ፣ ሚት ያነሳ ነቢይ፣ ሚት ያነሳ ሐዋርያ የለም። በማን በኢየሱስ ክርስቶስ ካልሆነ በስተቀር ኢየሱስ ክርስቶስ ስልጣን ካልሰጠው በስተቀር ማለት ነው። ማንም ሰው ሚትን አላስነሳም። እግዚአብሔር ብቻ ነው ሚትን ያስነሳው። እግዚአብሔር ስልጣን የሰጣቸው ሐዋርያት ብቻ ናቸው ሚትን ያስነሱ ማለት ነው። ስለዚህ እግዚአብሔር በመስቀል ላይ ስለተሰቀለ ሙተው የነበሩ ሰዎች ተነስተው ሕያዋን ሆኑ ማለት ነው። ብዙ ተአምራት ተደርጓል። በእውነቱ ኢየሱስ ክርስቶስ ራሱ በመስቀል ላይ ሳለን ብዙ ነገር ተናግረዋል። ኢየሱስ ክርስቶስ በተሰቀለ ጊዜ በመስቀሉ የነበሩ ብዙ ሐዋርያት አልነበሩም። እነ ጴጥሮስ አልነበሩም። 3 ጊዜ ዶሮ ሳይጮህ የካደው ቅዱስ ጴጥሮስ እንኳ ከክህደቱ ባለመማር የተነሳ ኢየሱስ ክርስቶስ ሲሰቀል በሩቅ ይመለከት ነበር እንጂ በመስቀል ስር አልነበረም። ክርስቲያኑ በመስቀል ስር የነበረ ይህች መከረኛ እናት ሄሮድስ ልጄን ይገልብኛል በማለት ከቦታ ቦታ በግብፅ በረሃ ስትንከራተት የነበረችዋ ጥንተ አብሶ የሌለባት ድንግል ማርያም ናት ማለት ነው። ድንግል ማርያም ናት። ድንግል ማርያም ኢየሱስ ክርስቶስ በተሰቀለ ጊዜ ከመስቀሉ ማርያም ምን አላት? ነዋ ወልድኪ ልጅሽ እነሆ አላት። ልጅሽ እነሆ፣ በልጅሽ ተረጂ፣ ልጅሽ እርዳሽ፣ ልጅሽ ያግዝሽ፣ ልጅሽን ከላከልሽ አላት ይላል እግዚአብሔር ቃል። ስለዚህ ኢየሱስ ክርስቶስ በመስቀል ከተሰቀለ በኋላ ነገሮችን ተናግሯል። ለምሳሌ ተአምራት ተደርገዋል ብያቸዋለሁ። በመስቀል ላይ ሳሉ ደግሞ ብዙ ቃላቶችን ተናግሯል። አባ አባ ማት ነፍሴ ውስተ እዴከ፣ አባት ሆይ ነፍሴን በእጅህ እሰጣለሁ ብሏል። ከዚህ በፊት የሰው
ኢየሱስ ክርስቶስ የተጠማው በውሃ ብቻ አይደለም። ኢየሱስ ክርስቶስ ከሰው ፍቅር ተጠምቷል። የሰው ፍቅር ስለጠማው ነው የተጠማው ማለት ነው። ሳምራዊቷን ሴት ውሃ ጠጭኝ አለ ኢየሱስ ክርስቶስ። ልቧን ለወንጌል እንድታዘጋጅ፣ ልቧን ወደ ወንጌል እንድታነቃ እባክሽ ውሃ ጠጭኝ አላት ኢየሱስ ክርስቶስ። ለእኔና ለእናንተ የሕይወት ውሃ የሆነ ኢየሱስ ክርስቶስ ምን አለ? ተጠማ ማለት ነው። ስለዚህ ዛሬ እናቶች ለልጆቻቸው ይጠማሉ። ዛሬም የዋሆች ለዓለም ይጠማሉ። ዛሬም በገዳም የሚኖሩ ቅዱሳን መነኮሳት ለዓለምና ለኢትዮጵያ ሰላም ማጥፋት ወይም ደግሞ ሰላም ጠፍቷል በማለት እየተጠሙ እየተራቡ ጸሎትን ያደርጋሉ ማለት ነው። ኢየሱስ ክርስቶስ በመስቀል ተሰቀለ። ኢየሱስ ክርስቶስ በመስቀል ምን አለ? ተሰቀለ። ኢየሱስ ክርስቶስ በመስቀል ሲሰቀል እጁ በአንድ በኩል በሚስማር ተመታ፣ እግሩ በአንድ በኩል በሚስማር ተመታ። እነዚህ እጆች ምን አይነት እጆች ናቸው ነው? በመስቀል በእንጨት ላይ የተሰቀሉ እጆች የመድኃኒዓለም እጆች፣ አዳምን ከአፈር ያበጃጁ እጆች ናቸው። አፈርን ሰው አድርገው የፈጠሩ እጆች ናቸው። እስኪ አንድ ጥያቄ ልጠይቃችሁ። ቃት ምናልባት መማማሪያ ነው። አንድ የግዕዝ ቃል አለ። እዚህ በቅዳሴ ዮሐንስ ወርቅ ላይ ምን ይላል? ኦ አይዳው እንደላፋሁ ለአዳም ተቀመያ በቅድሚያ ተመስቀል ይላል እና እንደላፋሁ ነው ወይስ እንደላፋሁ ነው? ኦ አይዳው እንደላፋሁ ነው ወይስ እንደላፋሁ ነው? ለአዳም ተቀመያ በቅድሚያ ተመስቀል። አዳምን የፈጠሩ እጆች ሆኑ በመስቀል ላይ ተቸነከረ ይላል። በመስቀል ላይ ተቸነከረ። ሌላው ደግሞ ቅዱስ ያሬድም ምስሌኒ ዜና ይላል። ምስሌኒ የዋሃ ፍቅረ የትትና ፍቅርን እንናገራለን፣ ትሕትናን እንናገራለን። ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ትሕትናን እየነገረን ነው። ፍቅረ እግዚአብሔርን እያስረዳን ያስገለጸን ክርስቲያኖች። ሰውዬው እኮ እጃችሁ ኢየሱስ ክርስቶስ አዳምና ሔዋንን የፈጠረ በእጆቹ ፈጥሯል አይደለም? ለምን? ኢየሱስ ክርስቶስ አምላክ ስለሆነ ነው። ምንም በሰውነቱ ከድንግል ማርያም በለበሰ ሥጋ ባህራዊ ጉዳይን ከሆነ በመለኮትነቱ ቀዳማዊ ስለሆነ አምላክ ነው ማለት ነው። አዳምና ሔዋንን ከአፈር ወይም ደግሞ አፈርን ሰው ያደረጉ እጆች ምን አለው? በመስቀል ላይ ተሰቀለ። እኔና እናንተን ለመፈለጉ የዞሩ እግሮቹ በመስቀል ላይ በሚስማር ተመቱ። ክርስቲያኖች ሳምራዊቷን ሴት የፈለገ እግር አልዓዛር የሞተበትን ቦታ አይተቀበርክም ይበል አልዓዛር አልዓዛርን የት ቀበራችሁት? ወዴት ቀበራችሁት? እያለ ሲፈልግ የነበረው እግሩንም ይፈልጉ የነበሩ እግሮች በመስቀል በሚስማር ተመቱ ማለት ነው። ስለዚህ የተወደዳችሁ ክርስቲያኖች ወደ ትምህርታችን መጨረስ ድንጋይ መምህርና የትምህርታችን ርዕስ ምንድን ነው? እስመ አሐዱ ሞተ ቤዛ ሁሉ፣ አንዱ ስለ ሁሉ ቤዛ ሆኖ ሞቷልና። አንዱ ስለ ሁሉ ቤዛ ሆኖ ሞቷልና ኢየሱስ ክርስቶስ ሞቱ የዛሬ ስንት ዓመት ነው ትበላቸው? መቼም ዓመት የሚቆጠር ኢየሱስ ክርስቶስ ከተወለደ በኋላ ነው። ስለዚህ 2016 ዓመተ ምህረት ላይ 2016 ኢየሱስ ክርስቶስ ደግሞ በምድር ላይ የኖረው 33 ዓመት ከ3 ወር ነው። ከሞተ በኋላ ሞቶ ከተነሳ በኋላ ደግሞ 40 ቀን ነው ማለት ነው። ስለዚህ 33 ዓመት ከ3 ወር ሲቀነስ 40 ቀናትን ይዘን እንችላለን እና እነዚህ 3 ቀናትን ማደግ እንችላለን። ስለዚህ 33 ዓመት ከ3 ወር ማለት አሁን ኢየሱስ ክርስቶስ ከተሰቀለ ስንት ዓመት ነው የሚለው? 2016 ከ2016 ላይ ኢየሱስ ክርስቶስ በተሰቀለበት ዓመት ከተሰቀለበት ሳለ ጊዜ 1000 ምናምን ዓመተ ምህረት ነው ማለት ነው። ስለዚህ ይህ ታሪክ ያለፈ ታሪክ ነው። በዚህ ታሪክ ምንድነው የምንማረው ነው? መልእክቱ ምንድነው? የዚህ ታሪክ ነው ስለ ኢየሱስ ክርስቶስ በረታችንን እንድንበቃ ነው። ስለ ኢየሱስ ክርስቶስ እንድናለቅስ ነው። ስለ ኢየሱስ ክርስቶስ እንድንቀድስ ነው አይደለም። ኢየሱስ ክርስቶስ ከተሰቀለ ስለ ራሳችን
በደላችን ቤዛ ሆኖ ነው። ስለ ኃጢአታችን ቤዛ ሆኖ ነው። ስለ አዳም ቤዛ ሆኖ ነው። በኢየሱስ ክርስቶስ ምንም ጥፋትና ምንም ወንጀል ተገኝቶበት አይደለም። የሚያሰቅል ወንጀል አልነበረበትም። ስለዚህ ኢየሱስ ክርስቶስ ለእኛና ለእናንተ ነው የተሰቀለው። ማዘን ያለብን ስለ መድኃኒዓለም ስለ ራሳችን ነው ማለት ነው። አረ ብዙ የሚያሳዝን ኃጢአት አለን። ብዙ የሚያስለቅስ እንባ አለ። ክርስቲያኖች በገሊላ ሴቶች ልክ እናቶች ለልጆቻቸው እንደሚያለቅሱ ደረቅ እየደቁ ያለቅሱ ነበረ። በዚህ ጊዜ መድኃኒዓለም ምን አለ? አንስተ ገሊላ ኢትንኪያኒ ጌታ አላ በኪያና ደግሞ ላላረሰተ እናንተ የገሊላ ሴቶች ስለኔ አትዘኑ፣ ስለኔ ደረቅ አትልቀሱ፣ ስለኔ አታልቅሱ፣ ስለ ራሳችሁና ስለ ኃጢአታችሁ አልቅሱ ይላል። ስለዚህ እኔና እናንተ ሰውን ምን ማለት አለብን? ማክበር አለበት። ሰውን የምናከብር ከሆነ ነገረ መስቀልን ያሳይ ነው። ስለዚህ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የሞተው ኃይል አንሶት አይደለም፣ የሰራዊት ፍጥረት ገጥሞት አይደለም፣ ተሸንፎ አይደለም። በመስቀል ሰይጣንን በማሸነፍ ነው። የገባውን ቃል ኪዳን ስለነበረ ነው። ስለዚህ የመስቀል ቃል ለእኛና ለእናንተ ኃይላችን ነው፣ ሞገሳችን ነው፣ ጸጋችን ነው፣ መመኪያችን ነው፣ ጉልበታችን ነው። ሐዋርያው ቅዱስ ጳውሎስ በነገረ መስቀል ሰበሪቱ በሀበ ብላን የመስቀል ቃል በሚጠፉ ዘንድ ሞኝነት ነው፣ ለእኛ ለምንድነው ግን የእግዚአብሔር ኃይል ነው። እስማኤልን ታምረ ይስራሉ፣ አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይመራመራሉ። ሊመሰል ሰብክ ክርስቶስ ተሰቅለ፣ እኛ ግን የተሰቀለን ክርስቶስን እንሰብካለን። ወገብረ ሰላም በደመ መስቀሉ፣ በመስቀሉ ባፈሰሰ ደም ሰላም አደረገናል።